ተነስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምናላችሁ ባላችሁበት የፈንታሌ ሚዲያ ዝግጅት ነው። በወቅታዊ ጉዳይ ላይ ዛሬ ከባይቱና ሊቀመንበር ከክብሮም በርሀ ጋር የምናደርገው ውይይትን እንድታዳምጡ እንጋብዛለን። ፈንታሌዎች ነን፣ አብራችሁን ሁኑ። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። አብረን ነው እንደ ዋር ታይም ሊደርሺፕ ሊታይ አይችልም። ጊዜው ማየት እንችላለን ለደስታችን ሲባል ለደስታችን ሲባል ማየት እንችላለን። አሁን ኦኬ እሱን ትተን አሁን ዋር ታይም ሊደርሺፕ ምናምን ከዛ ስለወጣ እኔ መሰላው አሁን እኔ እናንተ ነን ያወራን ያለነው። ለምሳሌ ዋር ታይም ሊደርሺፕ ልክ ተመልካች ሳይም እንደሚለው እንዴ ምን ሆኖ ነው ጋዜጠኛው እንዴት ፎሎ አፕ አይጠይቆም ነበር? ዋር ታይም ሊደርሺፕ ምንድነው? ከጊዜው አስተዳደሩ ጋር ምን ይጎልዋል? እሱን እንድታልፈው እኮ ፖስት ዋር ነው። አሁን ኦኬ ጦርነቱ በፕሪቶሪያ አለቃልና ስለዚህ ከፖስት ዋር ሊደርሺፕ ነው ማለት ነው። እንግዲህ በፕሪቶሪያ መሰረት ሪሃቢሊቴት ማድረግ የነበረበት ሪኢንቴግሬት ዲዲአር መፈጸም የነበረበት ነው አይደል? ግዛት መመለስ የነበረበት ሁሉም ጀስቲስ ማምጣት የነበረበት አመራር ነው። ፖስት ዋር ሊደርሺፕ ነው። ስለዚህ ዲዲአር ስትል እንግዲህ ታጣቂውን ወደ ኑሮ መመለስ ማለት ነው። ሪኢንቴግሬት ስታደርግ ፌደራል ተቋማት ውስጥ የነበሩ የትግራይ ተወላጆች በብሔራቸው ምክንያት የተባረሩትን ከፌደራል አሰራር ጋር ማለማመድ ማለት ነው። ሪኢንቴግሬሽን ሲባል ለታጣቂው ብቻ የሚመስለው ሰው አለ። አው ግን እዚህ ጋር 590 ሚሊዮን ዶላር ከኢኮኖሚውም ጋር ለዲዲአር ያስፈልጋል ተብሎ ተሾመቶ ጋር ነበር ዋና ላፊው ፈንድ ሞቢላይዝ ማድረግ አልቻለም አቅቶናል ብሎ እሱ ከዛ ለቆ ቻይና ተቀጥሮ ነው ያለው። አሁን እሱ አንደኛ መሰለ በተደራዳሪዎች ኢትዮጵያ ውስጥ ባለው ብቻ ሳይሆን አደራዳሪዎቹ ራሳቸው እናቀርባለን ያሉትን ዶላር እኮ ያቀርባው አይመስለኝም እኮ አሁን እነሱ ጋር ለመድረስ አሁን በጣም ብዙ ዳገት አለ። የውስጣችንን እያየን ስለሆነ አሁን ውስጣችንን እያየን ነው እንጂ ለኬንያ ችግሩ ለኡሁሩ ኬንያታ ብንሰጠው ደስ ይለኛል። እሺ ቀጥል እንዲርቅ ማለት ነው። ከጭቅጭቅም እንድናለን። አሁን ከውስጣችን ያለው ችግር ይሄ ፖስት ዋር ሊደርሺፕ ያልከው ያንን አድርገዋል ወይ ነው? በፍጹም አላደረገም። አብሶሉትሊ ማለት ነው በፍጹም አላደረገም። በፍጹም ባለማድረጉስ ምን ሆነ? ምንም አይሆንም። ተጠያቂነት የሚባል ነገር የለም። ለምንድን ነው ያላደረገው ብትል አንድ ተጠያቂ የሆነ ኃይል አለ፣ ህወሓት የሚባል ፓርቲ ማለት ነው። በምን መልኩ? በቃ ትግራይ ውስጥ ሁሉም ህወሓት ነው። የፖስት ዋር ሊደርሺፕ ህወሓት ነው። የቤተክርስቲያን መሪው ህወሓት ነው። የመስጊድ መሪው ህወሓት ነው። ሁሉም ነገር ህወሓት ነው። ኮርና ኮከር በላይ ያሉት ሰዎች ህወሓት ናቸው። ህወሓት ነን ብለው እንግዲህ ድምጽ ሰጡ እነሱ ባሉት ማለት ነው። ስለዚህ ብዙ ነገር ህወሓት ሆኖ ብዙ ነገር እንዳይሳካ ያደረገው ህወሓት ነው። እንግዲህ ኤርትራ ውስጥ ከሻዕቢያ ስርዓት ውስጥ ሌላ ስርዓት አታገኝም። ኢትዮጵያ ውስጥ በየቦታው ብዙ ስርዓት አለ። በኢንፍሉዌንስም ደረጃ ካየው በአንጻራዊነት አዎ ማለት ከቁጥር ውጪ ነው። ኢትዮጵያን ወደ መለስ ወደ አብይ እጅ የምታስገባው ሀገር አይደለም። የፈለገ ፓወርፉል ቢሆን ማለት ነው። ፍላጎቱ አለ እኮ መሪዎቹ ይፈልጋሉ። ህዝቡ ግን የራሱ የሆነ ቀዳዳ ያጣም የሚወጣበት ቀዳዳ ያጣም። የጠቅላይ ጨዋታ ነው እንትለኝ የ100% ጨዋታ ነው ማለት። አሁን ኤርትራና ትግራይ ውስጥ ለየት የሚያደርገው ተመሳሳይ ማህበረሰብ ስለሆነ ትንሽ ህዝብ ስለሆነ በትጥቅ ትግል ያለፉ መሪዎች ስላሉት የሚመለኩ የሚመስሉ አማልክት የሚመስሉ ማለት ነው። ሁሉንም ነገር ተቆጣጥሮታል። ከሌላው በተለየ ይሄ አማራ ክልል ኦሮሚያ ክልል አታገኘው። ስለዚህ ሁሉም ነገር ተቆጣጥሮ ሁሉም ነገር ማድረግ የሚችል ስርዓት ይሄን እንዲሆን እነመለስ አድርገው ይሄዱ ነው። ያው ማለት በደንብ አስበውበት ማለት ነው። በደንብ ትግራይን በእጃቸው ስር ለማስገባት የሚቃወማቸውን ኃይል ሁሉ አጥፍቶ ፓርቲም ይሁን ኤሊት ማለት ነው አጥፍቶ የዛ ቡድን የዛ ቤተሰብ ህዝብ አድርገው ሄደዋል። የግል ድርጅት አድርገው የግል ንብረት ማለት ነው። እነዚህ ሰዎች የሰሩት በሙሉ ትግራይን የሚያድን አይደለም፣ ወይም ደግሞ ዲዲአር እንዲፈጸም የሚያደርግ ከጦርነት የሚያስወጣ አይደለም። ወደ ሌላ ጦርነት የሚያስገባ፣ ወደ ሌላ ችግር የሚያስገባ፣ ወደ ሌላ ጅብ የሚያስገባ ጉድጓድ እየማሱ
መንገድ እየሰሩ ነው ያሉት እስካሁን ማለት ነው። ስለዚህ እንዴት ከችግር እንወጣለን? ምክንያቱም ኦልሬዲ ጋቤና ላይ ያሉ ሰዎች እነዚህ ናቸው። እንዳይወርድ አይወርድም፣ ሀሳብ እንዳይኖራቸው የላቸውም፣ ያላቸው ጠመንጃ ነው። በጠመንጃ አትጋም ፖይንት ህዝቡን ወደዚህ ችግር እየነዱት ነው። አሁን ጌታቸውን ከዛ ባረውታል፣ ጻድቃንና ባረውታል። ሌላ ምክንያታዊ የሚመስለው እንዴ ማን ያባረው? እነሱ ታጣቂዎች። አይ 2 አመት አልቆ ነው የወረዱት። መንግስት የሚለው አይደለም። እንዴት አይደለም? መንግስት ተው። እኔ ስለ መንግስት እኔ የምልህ ከጊዜው አስተዳደሩ ነው የምልህ። አይደለም። አንደኛ ጻድቃን የቲፒኤልኤፍ ሜምበርም አይደለም፣ መሪ ነው። ግን የትግራይ እኮ ጨርሶ ነው 2 አመት ነው። መንግስት እኮ ነው ያነሳው። ሳይጨርስ ነው ባይዘው የወጡት። ማን ያነሳው ታዲያ? ኮርና ከኮር በላይ የትግርኛ ዜና ተከታተልን እንዴ? ኖ እነሱ ጻድቃን ከዚህ ጋር ይቀላቀል። የኮር የሚሊቴሪው ያለው ይኸውልህ ማዕከላዊ ኮሚቴ ላይ የተወሰነ ውሳኔ ይዞ ጠቅላላ ጉባኤ የገባውን ነው ምን ደግፈው ያሉት ላይ ኢቭን እዛ ውሳኔ ላይ ጻድቃን አይካተትም። ጻድቃን አንደኛ የቲፒኤልኤፍ አባል አይደለም፣ አባል ብቻ አይደለም። ጌታቸውም ማዕከላዊ ኮሚቴ ጠቅላላ ጉባኤ አልገባም ብሏል። የተወሰኑ 10 ሰዎች በዛ ጠቅላላ ጉባኤ ሁኔታ ነው ይሄ ከፓርቲ የተሸኘ የት ያለ ጠቅላላ ጉባኤ ነው እዛ ያደረጉት ነው። ጠቅላላ ጉባኤ ምርጫ ቦርድ ሳይፈቅድ ይሆናል። ኦኬ እሱ ማለት ምን ማለት ነው? አይደለም ልንገርህ ማለት ጠቅላላ ጉባኤ ማለት ምርጫ ቦርድ የሚባል ነው። ጌታቸው እንዴ ነው ምክትል ሊቀመንበር ነው? የአዳራሽ ጠቅላላ ጋር ነው ጌታቸው። ሁሉም በራሳቸው መንገድ በራሳቸው ፍቃድ ያደርጉት አይደለም። ይኸውልህ 5 እሱ ቆይ እሱ ላይ ከገባን አጀንዳው እንዳንቀየረው ነው የምርጫ ቦርድ ምናምን ጉባኤ ሲትባል ባይዘው ፓርቲ ተሰብስበው ማዕከላዊ ኮሚቴ ተሰብስበው በህገ ደንብ ካለ መሪ መቀየር ትችላለህ። አሁን እኛ ጋር ይቻላል። እዛም በህገ ደንብ ነው የቀየሩት። ጉባኤ ያድርገዋል ያልከው ጉባኤ ነው ያደረጉት። ጉባኤ ያደረጉት ከምርጫ ቦርድ ፍቃድ ውጪ ነው። አሁን ምርጫ ቦርድ ምልህ በፕሪቶሪያ ስምምነት እያወራን ስለሆነ ነው። ከፕሪቶሪያ ስምምነት በፊት እኛም ትግራይ ላይ በተደረገ ምርጫ ጉባኤ በፊት 4 ሂደቶች ተካሂደዋል። አንድ ደብረጽዮን በምንድን የተመረጠው? እኔ እንጃ። ለምን ሊቀመር ነው ደብረጽዮን? በጉልበቱ አጼ በጉልበቱ ኖ ቆይ ስለ ህወሓት ነው የምንኖረው። በህወሓት ማዕከላዊ ኮሚቴ ውስጥ ማተመረጠ ደብረጽዮንን ሰጡ። ደብረጽዮንን ከሰጡ በኋላ ምን አለ ፌደራል መንግስት አልስማማም አለ። ከዛ በእንደገና ምርጫ አደረጉ፣ ጌታቸውን ሰጡት። ግልጽ ነው እያልከኝ ያለው ስለ ጉባኤ ነው አይደል? ቆይ ነገርኩህ አይደለም? አሁን መጣ። ከዛስ በኋላ ምን አለ? ምርጫም ተደርጎ እንደገና ጌታቸው ፕሬዝዳንት ሆነ። ምክትልም እንደገና ምርጫ አድርገው ምክትል የፓርቲው ያደረጉት አይደለም? አሁን ይሄ ሁሉ የምትለው ነገር ነው አይደለም ወይ? እኔ ነውም አይደለም አይደለም ምንድነው መሰለህ? ምክንያቱም እዛ ጋር ስለዘገብነው ነው ማለት ነው። የነሱ ጉዳይ እነሱ ስለሚመለከት በተለይ ጉባኤ ያልከው ይሄ ኦፊሻል ጉባኤ እንዴት እንደሚደረግ ህጉ ላይ ተቀምጧል። ምርጫ ቦርድ አመልክተህ ቀድመህ ማለት ነው። ጊዜ ገደብ አለው። አመልክተህ ታዛቢ እንዲገኝ አድርገህ ምን አድርገህ ነው እንጂ ለጸጥታ መዋቅር አሳውቀህ ማንም ፓርቲ ኢትዮጵያ ውስጥ የሚያደርገው እንደዚህ ነው። እነሱ በተለየ ሁኔታ ጉባኤ የሚያደርጉበት ምክንያት የለም። ወይ አሸንፈው ፕሪቶሪያ ስምምነት ቀርቶ በራሳቸው ጉልበት ቢሆን ኦኬ፣ የኢትዮጵያ መንግስት ስር ነን እያሉ ፕሪቶሪያ ስምምነት መከበር አለበት እያሉ ምርጫ ቦርድ ይፍቀድ አይፍቀድ እኛ ጉባኤ እናደርጋለን ማለት እልም ያለ ስርዓት አልበኝነት ነው። የበለጠ ማለት ከነበረው የበለጠ አሁን ትግራይ ውስጥ ያለ ማንኛውም ፓርቲ ጠይቅ፣ በዚህ ያላለፈ ፓርቲ የለም። እኛም ተሰርዘን ነበር እኮ ከነሱ ጋር እኩል ማለት ነው። ሌላም ውናትም ተሰርዘዋል፣ ሳልሳይ ወያኔም ተሰርዘዋል። ከዛ በኋላ ፕሪቶሪያ ከተፈረመ በኋላ ጦርነቱ ያበቃል ከተባለ በኋላ እኛም ደግፈናል ጦርነት ማብቃቱ። ጦርነት እንዳያበቃ አትሊስት ኮምፕሮማይዝ ማድረግ አለብን። ከፌደራል መንግስትም ይሁን ከፌደራል ተቋማት ኮምፕሮማይዝ እያደረግ መስራት አለብን። እኛ ጉባኤ ስናደርግ አድርጎ ያሉንን እያደረግን ነው። 30-40 ጊዜ ተመላልሰናል ወደ ምርጫ ቦርድ። በትክክል ነው የተመለስነው በትክክል አይደለም የሚለው እዛ ክርክር አለ። አቤቱታም እናቀርባለን። ሪኢንስቴትና በአዲስ መመዝገብ ላይ ነው ከምርጫ ቦርድ ጋር የተጣሉት እኮ። አሁን ምንድነው መሰለ ምርጫ ቦርድ ፓወር አለው በፓርቲዎች ላይ። ፓወር ስላለው ነው እኛን እኮ እንደዚህ የሚያደርገን። ገብቶሃል አይደል? አሁን ፓወራቸው ላይ አስተያየት አለን ሁላችንም። የምርጫ ቦርድ ፍትሃዊ ዲሞክራሲያዊ ነው ምናምን የሚለው ነገር እኔ አልስማማም። እሱ አይደለም ማለት በኢትዮጵያ ስርዓት ውስጥ መቆየት እስከተፈቀደ ድረስ የትኛውም ፓርቲ የሚያደርገው ጉባኤ ከምርጫ ቦርድ ጋር ተስማምቶ ብቻ ነው ማድረግ የሚችለው ብቻ ማለት ነው። እንግዲህ ከጦርነቱ በፊት ትግራይ ውስጥ ምርጫ ስናደርግ ራሱ ምርጫ ኮሚሽን የሚባል ነበር ትግራይ ውስጥ።
ይሄ እንኳን ይላቸው እሱ የፕሮሲጀሩ ችግር እኮ አይደለም ሆነ ያለው የህጉም ነው እኮ የፕሮሲጀሩ ችግር ሳይሆን ሪኢንስቴት የመደረግና እንደ አዲስ ተመዝገቡ በሚል ምርጫ ቦርድ እዛ ላይ ያኛው ሪኢንስቴት ቢደረግ እኮ የጠቅላላው ጉባኤው እኮ የደቂቃ ስራ እኮ እንደ አዲስ ተመዝገብ የሚባለው ነው አሁን ልዩነት የፈጠረው ከነሱ ምንድነው መሰለህ ብቻ ግልጽ ስተቱን ልንገርህ ጉባኤ የሚባለው ጉባኤ እንዴት ይደረጋል ግልጽ በቃ በምርጫ አዋጁ ላይ አለ ጉባኤ የሚያደርግ የትኛውን ፓርቲ ብልጽግናም ሊሆን ይችላል ኢህአዴግም ሊሆን ይችላል የትኛውን ፓርቲ ማለት ነው እንግዲህ ጉልበት አለኝ ብሎ ህጉን ለመጣስ ካልፈለገ በስተቀር ማለት መንግስት ነኝ ጉልበት አለኝ ጠመንጃ አለኝ ካላለ በስተቀር ማለት ነው የትኛው ፓርቲ የሚያደርግበት መንገድ አለ አሁን ይሄ ጉዳይ ሆኖ ችግሩ እኮ እንደፈለጉ ቢያደርጉት እኔ ጉዳይ አይደለም ባይዘው ጉዳይ የሚሆነው የነሱ ችግር የትግራይ ህዝብ ችግር ሲሆን ህወሓት ተመዘገበ አልተመዘገበም የትግራይ ህዝብ ጦርነት ገባ አልገባም ወደሚለው የቃላት ጨዋታ ስንገባ የጦርነት ጨዋታው ስንገባ ለቃላቱ ራሱ ህዝቡ የሚሸበረውና የሚቸገረው ስደት ውስጥ የሚገባው ብዙ ነው እንግዲህ በጣም የከፋ ጦርነት ውስጥ ነው የነበረው ለዚህ በዚህ ጦርነት ላይ ሌላ የቃላት ጦርነት ራሱ ያስፈልጋል ሌላ መግለጫ ያስፈልጋል የኛ ድምጽ ለምንድን ነው የማይሰማው እኛ እኮ ጦርነት ላይ ተሳትፋችኋል ተብለን ተሰርዘናል ማብራሪያ ሰጥተን ከምርጫ ቦርድ ጋር ተመላልሰን ህገ ደንባችን አይተውት አስተያየት ሰጥተውበት ጉባኤ ከማድረጋችን በፊት ያለውን በሙሉ ሂደት ሄደን ጉባኤ ስናደርግ ማሳውቀን ነው ጉባኤ ያደረግነው ይሄንን ያደረግነው ፕሪቶሪያ ስምምነት ለማክበር ነው ህወሓት ይሄንን የማድረግ ግዴታ አለበት ይሄንን የማድረግ ማለት ባይዘው ልንገር ማንንም ከህግ በላይ አይደለም አንድ ነገር ክሊር ነው ይኸውል አባባሌ መሰለ ነገርኩ አሁን አንተ ለምሳሌ አንድ ሲምፕሊ ደብረጽዮን ሲመረጥ ፓርቲውን እውቅና ሰጥቷል ማለት እኮ አንድ የጌታቸው ፕሮጀክት መተብ ጉባኤ ላይ ስትመጣ ጠቅላይ ሚኒስትሩም እኮ ብለዋል ወይ ሪኢንስቴት ማድረግ ነው ወይ እንደ አዲስ መመዝገብ ነው የሚል ኦፕሽን ጠቅላይ ሚኒስትሩም እኮ አስቀምጧል አሁን ልዩነቱ እናደርጋለን አናደርግም ሳይሆን ሪኢንስቴት ሲደረግ አውቶማቲክ ወደ ነበረበት ስታተስ ኮ አንተ ነው የምትመለሰው ስትፈራረሙ እውቅና ተሰጠተን ነው እንደ አዲስ ተመዝገብ ማለት ደግሞ ፍሮም 1 ብለህ ተመዝገብ ነው the last 50 አመት የነበረን ታሪክ ኪሱስ ከተ ማለት ነው በእንደዚህ አይነት ልዩነት ነው እንጂ ያለው ህግ ከማክበርና ካለ ማክበር ነው ግን ምንድነው ምርጫ ቦርድ የሚለው እኔ ሪኢንስቴት ለማድረግ ህጋዊ የሆነ መሰረት የለኝ ምክንያቱም አዲስ በወጣው በተሻሻለው ምርጫ ቦርድ ባወጣው ህግ ላይ የወጣ ህግ አለ በዛ መሰረት ነው እንደ አዲስ መዘግበው እንደ አዲስ እንመዘገባለን አንመዘገብ ነው ጠቅላይ ሚኒስትሩ ራሱ ደግሞ አስፈጻሚው የሚመሩት ነው ምን ብሏል ሪኢንስቴት ማድረግ ነው ወይም እንደ አዲስ መዝገብ ነው ሁለቱም ኦፕሽኖች ይታያሉ ነበር ያሉት እና ይመስለኛል አሁን ህግ የመጣስ ምክንያቱ ነው መሰለ ደብረጽዮንን ከመረጥከው የህወሓት ሊቀመንበር ነው ብለ ህወሓት ሪኮግናይዝ አርጋል ማለት ነው ከዛስ ጌታቸውን ከመለስከው ህወሓት ሪኮግናይዝ አርጋል ማለት ነው እሱ ብቻ አይደለም ጌታቸው በማዕከላዊ ኮሚቴ ተመልሶ ምክትል ሊቀመንበር ሆኗል ይሄንም ኖቲፋይ አድርገዋል ምክትል ሊቀመንበር የተባለ የሚነገረው ጉባኤ ላይም ስትመጣ ሪኢንስቴት አርገ እንዲያረግ ነው ልታረግ የምትችለው እኔ አሁን ልክ ነው አይደለም ማለት ክርክር የመከራከሪያ ፖይንት ነው ሁለት ነገር እኮ የማይሆኑ ነገሮች አንድ ላይ ያመጣቸው ምክትል ማድረግ ፓርቲው ይችላል ምክትል ማድረግ ይችላል ፓርቲው ኦኬ ሊቀመንበር ምክትል መቀየር ይችላል በየትኛው በራሱ መንገድ በስብሰባ መቀየር የለም እኮ ነው እንደ አዲስ ተመዝገበው ተባልክ እንዴት ሪኮግናይዝ ታረጋው ማዕከላዊ ኮሚቴ ሰብስበው ራሱ ፓርቲው ማለት ካለ የለማ ከሌለ አሁን እንደ ምርጫ ቦርድ እኮ አፕሮች ከሆነ ከሌለ አይደል የቀለለው ነው ምን ከሌለ እንደ ምርጫ ቦርድ ከሆነ እኮ መጀመሪያውንም እኮ ወይም ከህብረተሰቡ መምረጥ ነው ይሄ ጊዜያዊ ሰርቲፊኬት ተሰጥቷቸው ነበር ወስደው ነበር ጊዜያዊ የሚባል ሰርቲፊኬት ጉባኤ እስኪያደርጉ ማለት ነው አሁን በዛ መንገድ አመራሮችን መቀየር ይችላል እሱ የትኛውን ፓርቲ የሚያደርገው ነው በጊዜ አሁን ነው ከዛ ፊት ሁሉ ነገር ያለ በህገ ደንቡ መሰረት ማለት ነው ዞሮ ጉባኤ ላይ ግን የማይታለፍ ነገር አለ ማንንም ቢናገር ባይናገር ህጉ የሚፈቅደው ነገር እሱ ነው አሁን ይሄንን እምልህ ምንድነው የነሱ ጦስ ለትግራይ ህዝብ የሚደርስበት ማለት የፓርቲውና የምርጫ ቦርድ ነው መሆን ያለው ወደ ህዝብ የሚሻገር ከሆነና ወደ ህዝብና ወደ ህዝብን አደጋ ላይ የሚፈጥር ከሆነ እሱ ሌላ ጉዳይ ፌደራል መንግስትም መከላከያ ሚኒስቴርን ህወሓትም የራሴ ታጣቂ የሚላቸውን ሰዎች ዲፕሎይ አድርጎ የሚፈቱት ነገር መሆን የለበትም ገብቷል አይደል የሐሳብ ጉዳይ ነው በሐሳብ ነው መፍታት ያለበት አይ ፈጀውን ጊዜ ፈጅቶ በውይይት ነው እንጂ ዳግም ጦርነት ነው የምትለው ከዛ ደግሞ አይ እንደዛ ያልከኝ ነው ያልኩ አይደለም ከዛ ደግሞ ህጋዊ ባልሆነ መንገድ ህወሓት የሚሰረዝ ከሆነ እስካሁን ከመጣንበት ታሪክ የተለየ ነገር የለውም ያሳዝናል እንጂ የትግራይ ህዝብ ተነስ ፓርቲ ተሰርዟል ተብሎ የሚቀሰቀስበት ምክንያት አይደለም
በቃ በሰላም ሬስት ኢን ፒስ ምንለው ነገር እንደዛ ነው የሚያልቀው ብለው ተታስበው አንተ እኔ የምለው እንደዛ ነው አሁን ህወሓት ታስበው ሳም ፕራክቲካሊ መሬት ካለው ተጨባጭ ሁኔታ እኔ ተጨባጭ ሁኔታውን ሌላ ነገር ነው አሁን እንደምልህ አይደለም እንደምናወራው አይደለም ብቻ ግን ስለ ፓርቲዎች ስናወራ ህወሓት እንደማንኛውም ፓርቲ መብቱ ተከብሮለት ፓርቲ እንዲሆን እፈልጋለሁ የፌደራል መንግስት ጉልበት ኖሮት ህወሓትን ለመሰረዝ ሴራ ቢሰራ ኢህአዴግ እንደሚያደርገው ወይ ምጽግና እንደሚያደርገው ሴራ ቢሰራ ይሄ የህወሓት ሀዘን ነው ብዬ ነው ማስበው የፓርቲው ሀዘን ነው ባይቶና ቢሰረዝ የባይቶና ሀዘን ነው የትግራይ ህዝብ ሀዘን አይደለም ትግራይ ህዝብ በቂ የሆነ ሀዘን አለ ገብቷል አይደል ስለዚህ ይሄ ፓርቲ ተሰረዘ ያ ፓርቲ ተሰረዘ ጉዳዩ ሊሆን አይገባም ፓርቲዎቹ ራሳቸው ስም ቀይሮ ሊመጡ ይችላሉ ሰዎች ቀይሮ ሊመጡ ይችላሉ whatever የራሳቸው ዊዝደም ነው የሚያኖራቸው እንጂ ህወሓት ተሰረዘ ሰዋት የትግራይ ህዝብ ምን ያድርግ ብልጽግና ተሰረዘ ሰዋት የትኛው ህዝብ ነው መነሳት ያለበት የትኛው ፓርቲ በራሱ አባላት ህልውና መኖር መቆም መቻል አለበት ነው አሁን እንደምንለው የተሳሳተ አባባል በሁለቱም ሳይት ጠላትም ወዳጅም የሚመስል የሚጠቀምበት የትግራይ ህዝብና ህወሓት አንድ ናቸው የሚለው ተመጋጋቢ የጥፋት አጀንዳ መጥፋት አለበት ነው ይሄንን ነው ማለት ስለዚህ ይሄ ከሆነ ምንድነው የሚሆነው ወደፊት ፓርቲዎች ይኖራሉ ፓርቲዎች ተሰባስበው ችግሮችን ይለያሉ መፍትሄዎችን ያመጣሉ አሁን ቀደም እንዳልኩ ደግሞ የትግራይ ህዝብ ያለበት ደረጃ ችግር ይታወቃል ያ ሁሉ ችግር ያለ ደግሞ አሁን ሌላ የጦርነት ጉሰማ አለ ይነስም ይብዛ ማለት ያ ሁሉ ችግር ያለ ከትግራይ ተነሱ አስመራ የሚገቡ አክቲቪስቶች አሉ ይሄ ሌላ ጥፋት ነው ሌላ ጦርነት ቀስቀሳ ነው አሁን ከኢሳያስ ጋር ምንም አይነት ስምምነት የለንም የትግራይን ህዝብ ለ20ና ለ30 ለ40 አመት የጨፈጨፈ ስርዓት እንዴት ብለን መነጋገር እንዳለብን ምንም አይነት ስምምነት የለም ምንም አይነት ማለት ከኢትዮጵያ መንግስት ጋር ፕሪቶሪያ ተፈጸመ አልተፈጸመም እንደምንለው አልተፈጸመም ባለመፈጸሙ ምንድነው ማድረግ ያለብን ለኢትዮጵያ መንግስት ማሳወቅ አለብን ለአፍሪካ ህብረትም ማሳወቅ አለ ያሳወቀን እኛ ራሱ ያሳወቀን ዝም አላልን ለዩኤንም ያሳወቀን መፈጸም አለበት ይሄ በመፈጸሙ ደግሞ ትርፉ ለሁሉም ነው ለሁሉም ኢትዮጵያዊ ለሁሉም አፍሪካዊ ነው የፕሪቶሪያ ስምምነት ጦርነቱ ማብቃት ነበረበት ጥሩ ነው በጦርነቱ ምክንያት የተበላሸ ነገር መስተካከል አለበት ይሄም ጥሩ ነው በዚህ እንስማማለን ራሳቸውን የህወሓት ሰዎች አድርጎ የሚቆጥሩ አድርጎ የሚያስቡ አክቲቪስቶች ፖለቲከኞች ታጣቂዎች ከመቀሌ ተነስቶ አስመራ የሚሄዱበት ምንም አይነት አሰራር የለም በአሁኑ ሰዓት ምክንያቱም ኢሳያስ ወይም የኤርትራ መንግስት ግማሹን የትግራይ መሬት ይዟል ከምስራቅ ከኢሮብ አንስተ ብሎ መካዳ ዛላምበሳ ጾሮና ባድመ ሸራሮ ይያል ሁሉም እስከ አማራ እስከ ማሐጀር ድረስ የፈለገውን ያህል መሬት ይዟል የፈለገውን ያህል ሴቶች ደፍሯል የፈለገውን ያህል ወጣቶች ገድለዋል ጨፍጭፈዋል ስለዚህ ይሄ ሁሉ እንዴት ተደርጎ መፈታት እንዳለበት ፕሪቶሪያ ውስጥ የሻዕቢያ መንግስት አልተጠቀሰም ታውቃለህ ይሄን እሱ በጣም ሳድኩ አልተጠቀሰም መንግስት አልተጠቀሰም ስለዚህ የኤርትራ ለብቻው መጠቀስ አለበት ለብቻው ስምምነት ያስፈልጋል ወደ ሰላም ለማምራት ማለት ነው ይሄ ፒስ ዊዛውት ጀስቲስ የሚሉት በፍጹም ተአምር ፒስ ሊያመጣ አይችልም አንድ ሰው ወንድምህ ገድሎብህ ወይም የሆነ ጉዳት አድርሶብህ ተጨባበጡ የሚባል ነገር የለም ወንድምህም ቢሆን ማለት ነው ይሄ ገበነነ ሳይረጋገጥ ይመጣ ሰላም የለም ታንክ ዩ ስርዓት አልበኝነትን ማስፈን የሚፈልጉ ትግራይን ሌላ ችግር ውስጥ መክተት የሚፈልጉ ሰዎች ግን አስመራ መመላለስ እንደሌላ ጀብድ እየቆጠሩት ነው እንደሌላ ችሎታ እየቆጠሩት ነው አስመራ መመላለስ ትርጉሙ ምንድነው የአስመራ መንግስት የሰራውን ኃጢያት ተጋሪ መሆን ነው ሴቶቹ ተደፍረው ከሆስፒታል ወጡ አሁን እኮ የኢሮብ ህዝብ እኮ ጠፍቷል ያለውም ወጣት እኮ ወደ ሳዋ እየገባ ነው ኩናማ የሚባል ብሔረሰብ ጠፍቷል እንደ ብሔረሰብ ኢሮብ ጠፍቷል ስለዚህ ይሄንን ያጠፋ ያለ መንግስት ሄደ መደገፍ ይሄን ህዝብ እንደማጥፋት ሊቆጠር ከዚህ አይተናነስም ሌላኛው ደግሞ ምንድነው እዛ ሆኖ አንዱን ያያዩት ነበር የኤርትራ ሰራዊት ከትግራይ ወጥቷል ይላል እንዴ እሱ አስመራ ስለሄደ እንዴት ነው የኤርትራ ሰራዊት ግን ምትስለ ስታሊን ነው እየተልከለው ስታሊን እና ስታሊን ጋዜጠኛ ነው አሁን የፓርቲው ውክልና የህዝብ ውክልና አለ ብሎ መውሰድ ይችላል እንደ ግልም ነው እሱ አንድ ነው ኢንተርፕሬቴሽን አንጋባ ቀደም እንዳልኩ ናቸው ባይዘው እንዴት አንድ ናቸው የፓርቲ ሰው ነው ስታሊን የፓርቲ ጋዜጠኛ ነው የህወሓት ጋዜጠኛ ነው
yes እኔ አላውቅም እንደዛ አታውቅም አንተ ነው የሰማው አዎ ትክክል ነው ጥሩ ነገር ነው የሰማው እኔ አላውቅም እኔ የፓርቲው ጋዜጠኛ የፓርቲው ማለት እኔ ስታሊን እስከማቀው ኢንዲፔንደንት በሆነ ሚዲያ ፕሮ ሊሆን ይችላል ኢንክሊኔሽን ሊኖረው ይችላል ግን አንተ እንደምትለው ወይ የፓርቲ ፔድ ለፓርቲ አይነት ፕሮፓጋንዳ እንግዲህ ፕሮ ማለት የፓርቲው ነው ማለት ነው አይደል ልትደግፍ ትችል ይሆናል ግን የፓርቲው ተከፋይና ሰራተኛ ነው ማለት ግን ሌላ ነው ተለያየ ደጋፊ ማለት የፓርቲው አባል ማለት ነው ዞሮ የፓርቲው ጋዜጠኛ ማለት ነው ዞሮ ምንድነው በፓርቲው አሰራር ስለዚህ አንተ ያልክ ያለኛው ቆይ እዚህ ጋር ሲሪየስሊ ነው የስታሊን መሄድ አንድ የቲፒኤልኤፍ ጉዞ ሁለተኛ የትግራይ የተወሰነ ፓርቱ ውክልና አርገልትና ነው እንደምታስበው አይደለም ለምሳሌ እና ቆይ ለምሳሌ እነ ኦሳማ ቢንላደን ታጋላል አሸባሪ የሚባሉት እነሱን እኮ የሲኤንኤን ጋዜጦች ያናግሯቸዋል ሄደው ጦርነት የአሜሪካ መንግስት እያለበት ማለት ነው ጋዜጠኛ እኮ ኢስ ፍሪ ማንንም ማናገር ጥያቄው ምንድነው የምታናግረውን ሰው የስታናግረው እና አንተ የምትገመተው ለምሳሌ ኢሳያስ አፈወርቂን አንተ ኢንተርቪው ስታደርግ ነው አርግ ብትለይ የመጀመሪያው ጥያቄ ለምሳሌ ትግራይ ውስጥ ስለፈጸመው ነገር ካላነሳው ሌላ ጉዳይ ነው የሚሆነው ጋዜጠኛ ኢስ ፍሪ ማንንም ሊያናገር ይችላል እኮ ፍሪ ማለት ምን ማለት ነው ፍሪ ማለት ማለት መሰለህ ምን ለአንድ ነገር መሰለህ ነገርኩ እኮ እነ ክሪስ አሜሪካኖች ዋር ውስጥ ይያሉ እኮ የነሱ ትልቅ ሚዲያዎች እኮ ተዋጊዎቹን ያናገረው ጥያቄው እሱ አይደለም እሱ ችግር የለውም እኔ መሰለህ የተሳሳተ ትርጉም እንዳንሰጥ ብዬ እንደ ራሱ እንደ አንድ ጋዜጠኛ ማየት ነው እንጂ የጠየቀው ነገር አንተ ያልካለው ዋር ውስጥ ነው አሜሪካና ቢንላደን ነው ያልካለው አሜሪካና ቢንላደን ኢሳያስና ትግራይ እየተለያዩ ናቸው ኢሳያስ በትግራይ ውስጥ ጄኖሳይድ ፈጽመዋል ጄኖሳይድ የፈጸመው በስታሊን ቤተሰብ ጭምር ነው ገብቷል በስታሊን ቤተሰብ ስታሊን በተወለደበት አካባቢ በጣም ከፍተኛ የሆነ ጭፍጨፋ ተፈጽመዋል ለምሳሌ የማርያም ሸዊቶ መጨረሻ የፕሪቶሪያ ስምምነት ሊፈረም ሲል በአንድ ጉድጓድ ውስጥ ወደ 150 ሰው ተገድለዋል ሻቢያ ገድለዋል ማርያም ሸዊቶ እኔ አባባሌ የሚሉ ልክ ነው ልክ አይደለም ሳይሆን ከፓርቲና ከህዝብ ጋር አይገናኝ ነው ምን አስጨርሰኝ የተሳሳተ ትርጉም እንዳይሰጠኝ አስጨርሰኝ ችግር የለውም አሁን ያለ ነው ምንድነው የኤርትራ መንግስት ትግራይ ውስጥ ጄኖሳይድ ፈጽመዋል 100% ይሄም ስታሊን ብለዋል 100% ነው ዛሬ ምን ተፈጥሮ ነው ከአሜሪካ ተነስቶ አስመራ ይገባው እሱ ነው የሚመልሰው እኛ ስለሱ አይደለም እናወራው እኔ ስለሱ አይደለም አወራው አጋጣሚ ስሙን ስላነሳው ነው እንጂ የሌሎችም አሉ ሌሎችም ሄደዋል በድብቅ ሄደዋል በግልጽ ሄዱ ደግሞ አሉ ስታሊን በግልጽ ከሄዱት ውስጥ አንዱ ነው እንሄዳለን የሚሉም አሉ እንደ ጥሩ ነገር ማለት ነው እነሱ በመሄዳቸው እኔ አይከፋኝም በግል ምንም ማለት አይደለም ላይሆን ይችላል እንደ ህዝብ ካየው ግን ጄኖሳይድ ፈጸመ ከምትለው ስርዓት ጋር ፍትህ ሳይኖር ምንም አይነት ስምምነት ሳይኖር እንዴት ብለ ነው የምትሄደው ነው በሌላ ቋንቋ ለምሳሌ ከኢትዮጵያ መንግስት ጋር ፎርማል የሆነ ግንኙነት ያደርግነው እኛ ፕሪቶሪያ ከተፈረመ በኋላ ነው ከፕሪቶሪያ ከዛ በፊት ምንም አይነት ግንኙነት የለንም ያሳሪና የታሳሪ ግንኙነት ነው የነበረ ገብቷል እኔና አንተም የነበርንበት ሁኔታ ታውቃለህ እንጂ ምንም አይነት ግንኙነት አልነበረም ለምንድን ነው ግንኙነት የሌለን አትሊስት የፍትህ ፍሬምወርክ መኖር አለበት ነው ለተበደለው ፍትህ ያስፈልገናል አሁን ፍትህ ባናገኝ ሰነድ አለ ፍትህ ባናገኝ ምስክር አለ የአፍሪካ ህብረት ምስክር ነው የአውሮፓ ህብረት ምስክር ነው የአሜሪካ መንግስት ምስክር ነው ፍትህ መገኘት አለበት ትራንዚሽናል ጀስቲስ መኖር አለበት ተብሎ ሰነድ እስከ ማዘጋጀት ተደርሷል አልመጣም ስለዚህ እንዴት አይፈጸምም ብለን እየተከራከርን አሁንም ስታሊን ይሁን ሌላ አካል ይሁን ደብረጽዮን አሁን ደብረጽዮን የሚመራው ቡድን ነው ይሄንን የሚያደርገው ማለት ነው ስታሊንም በለው ኃይሌም በለው ማንንም በለው እነዚህ የፓርቲው ጋዜጠኞች ናቸው ምንም መሳሳት አያስፈልግም የፓርቲ ጋዜጠኞች ሆነው ካሉበት ተሰባስቦ አስመራ የሄዱበት ምክንያት ፓርቲው ስለፈቀደ ነው ፓርቲው የፈቀደበት ምክንያት ከሻቢያ ጋር የፈጠረው አሊያንስ ስላለ ነው ከሻቢያ ጋር የፈጠረው አሊያንስ ትናንትም ይሁን ዛሬ የትግራይን ህዝብ በማጥፋት የተመሰረተ ነው የትግራይን ህዝብ ማጥፋቱ ምልክት የሚሰጥህ አንድ ላይ ሆነው ቅድም እንዳልኩ ጻርቃንና ጌታቸው ሌሎችም ትግራይ ውስጥ ሆነው ለውጥ ሊያመጡ ይችላሉ ወይም ደግሞ የኤርትራ መንግስት ተቃራኒ ሊሆኑ ይችላሉ የሚላቸውን ሰዎች በማደን ነው የጀመረው መግደል አለብን ብሎ በማስፈራራት ነው ስለዚህ መግደል አለብን አለ ሰዎችን አልገደለም ሊሆን ይችላል የነሱን ደጋፊዎች ግን ገድለዋል ብዙ ደጋፊዎች ተገድለዋል ስለዚህ ደጋፊዎችን ገድለዋል አስፈራርተዋል እነሱን ፈርተዋል አሁን እነሱን አስወጥቶ ማንኛውንም የለውጥ ኃይል አሸማቀው አሁን ብዙ ወጣት ወደ አፋር እንዲፈልስ አድርገዋል ስጋት እየደረሰበት ማለት ነው እንደዛ አድርጎ ነው አሁን ትግራይን እየተቆጣጠሯት ያሉት
ስለዚህ ትግራይ ውስጥ ያለው ኃይል አሁን በከፊልም ይሁን በሙሉ በኢሳያስ አፈወርቂ የሚዘወር የሻዕቢያ ተላላኪ ነው ማለት ነው። የኢትዮጵያ መንግስት ተላላኪ ነው ልትል ትችላል አንዳንድ ሰው ይላል። yes ምን አይ የሚል ሰው አለ። ሌላ ሰው የሆነ ሰው ለምሳሌ ጌታቸው ረዳ የኢትዮጵያ መንግስት ተላላኪ ነው ወይም ደግሞ እኛን አሁን የኢትዮጵያ መንግስት ተላላኪዎች ናቸው ሲሉ ትሰማለህ። እንግዲህ ኢትዮጵያ ውስጥ ካለ ድረስ ከኢትዮጵያ እስካልተገነጠልክ ድረስ እኛ የምንፈልገው ነገር እስካላደረግን ድረስ በኢትዮጵያ ነው መንቀጥለው። እኛ በህግ መሰረት ነው መገንጠልም ቢሆን በህግ መሰረት በህገ መንግስቱ መሰረት በስምምነት መሰረት እንዲሆን ነው የምንፈልገው። በውጊያ እንዲሆን ብንፈልግ ወደ ጫካ ነው መንገባው። ስለዚህ እኛ የምንፈልገው ነገር አለ። የሰለጠነ ፖለቲካ ነው የምንፈልገው። የሰለጠነ ፖለቲካ ስንፈልግ የሰለጠነ ፍትህ እንፈልጋለን። በደላችንን መደበቅ አንፈልግም። ይሄ ከኢትዮጵያ መንግስት ጋር የኖር ነው አሁን እኛ ከመጣን ጀምሮ አይደለም ወይ ጌታቸው ከመጣ ጀምሮ አይደለም። ከታሪክ ጀምሮ ኢትዮጵያ ውስጥ የኖርን ሰዎች ነን። በነገራችን ላይ ከኢትዮጵያ መንግስት ጋር መስራት እኮ ስህተት አይደለም። ግን ምንድነው አንተን አይደለም መሞግተው አንተን አይደለም እኛ አስመራ ሄድነው እናንተ አዲስ አበባ ስለሄዳችሁ ነው የሚሉ ሰዎች ስላሉ ነው። የማይሆን ነገር ነው። ኤሪትሪያ ማለት ራሱን የቻለ አገር ነው። ወጥቷል አይደል? ኢሳያስ ማለት የሄድንበት ፖለቲካል እንትን ብዙ ነገር እንኳን የኢሳያስ ጉዳይ እኔ አሁን ለምሳሌ ከኤርትራ መንግስት ጋር የኢትዮጵያ መንግስት ሲሰራ ነው ተቃውሟል። ስተትም ነው ነውርም ነው ብዬ ነው ወስደው። ስለዚህ እኔ አሁን የኢትዮጵያ መንግስት ተቃውሞ አሁን ሌላው ከሻዕቢያ ጋር ሲሰራ ልክ ነው የምትልበት አርጊመንት አታመጣም። ግን ፖይንቱ ምንድነው መሰል እኔ ኢሳያስ የሚባለው ሰውዬ ከኤርትራ ተጨባጭ ሁኔታ ወይም ትግራይ ላይ አሁን ከተፈጠረው የተለያየ ፖለቲካ ጉዳት ተነስተው ከኢሳያስ ጋር የሚሰሩበት አማራጭ ተጠቅመው ሊሆን ይችላል። ግን የማይገባኝ ኢሳያስ ከኃይለ ሥላሴ ጋር ተዋግቷል፣ ከመንግስቱ ጋር ተዋግቷል። የሱ ፓርቲ አይደለም ለምን እንደ ተዋጋው በፌዴሬሽን ፈረሰብኝ ነው አይደለም። እሳቸውም ኮንፌዴሬሽን መጠበቅ ሲችሉ ቀላቅለው ያመጡት ነው። ደርግም ተዋጋ፣ ከዛ ኢህአዲግ መጣ፣ አገርም ተሰጥቶ ተዋጋ። ብልጽግና መጣ፣ ከብልጽግና ጋር ሆኖ የትግራይን ጨረሰ። እንግዲህ ድጋፍ ሰጥቶ በተፈጠረው ጦርነት ነው ብዬ ማምነው መነሻው እንደፈለገ ስለማምን ነው ማለት ነው። ኢሳያስ ቤትኛው ለምሳሌ አገርም ሰጥቶ ይዋጋል፣ አገርም ነጥቆ ይዋጋል። አንድ ቤትኛው የኢትዮጵያ ታሪክ ውስጥ አብሮ ከተዋጋ በኋላ ትልቅ ድርሻ አለ። አቅሙ ለመዝገን የሚሞክር ሰውዬ ነው። ይሄ እኔ ማዝነው ለማመሰል ለማንም አይደለም ማዝነው ነው የማዝነው ምንድነው ታውቃለህ? የኢትዮጵያ ፖለቲከኞች ኢሳያስ ከሚባለው ሰውዬ ጋር በቂ ኤክስፒሪየንስ አለ። ዛሬ ማንም ኃይል ከሱ ጋር ቢሰራ ነገ ሲያስተመልሶ የሚያጠቃ ኃይል ነው። እኔ የምለው ምንድነው መሰል እንደዚህ አይነት አሬንጅመንቶች ከመምጣታቸው ይልቅ ሌላ ፖሲብል የሆኑ አማራጮች እኔ አሁን ማስማም በቀደም ያልኩ ምርጫ ቦርድ ላይ እኔ አሁን ሪኒስቴት ማድረግ ለኔ ከእንደዚህ አይነት አደገኛ ፖለቲካል ዳይናሚዝም ከማምጣት የትግራይ ህዝብ ሙሉ አደጋ ውስጥ ከመክተት የትግራይን ፖለቲካ ኢሊትና ከመንግስት ጋር ከማፋጣት ኢዚ ነው ምንም መሰል እንደዚህ አይነት ክፍተቶችን እንደ ስካቬንጀር የሚያነፈንፈው ሻዕቢያ ነው። እኔ አሁን ማምነው የመጀመሪያ ብልጽግና ሲመጣ ጠቅላይ ሚኒስትሩ ትግራይ ሲሄዱ አንድም ሰው የተቃወማቸው የለም። በ180 ወንበር ላይ ዲሞክራቲካሊ ኢሌክትድ ናቸው። እነዛ ሂደቶች ለምን ተንሸራተቱ? ጠቅላይ ሚኒስትሩ ምን ብለዋል? ለውጥና ፍላጎት ባይኖራቸው የትግራይ ኢሊት ታንኩን ባንኩ እጃቸው ላይ ነበር ብለው ተናግረዋል። ሳይለቀር ከዛ በኋላ የተፈጠረውን ጋምፕሪ አንደርስታንድ ማድረገው በኔ የሻዕቢያና የግንቦት ሰባት ፖለቲካ ኢሊቶች ያገኙትን እያንዳንዱን ስፔስ እየከፈቱ ያሰፉበት እድሎች ነበሩ ብዬ ነው የማምነው። ዘ ሴም ቲንግ እንደዚህ አይነት ኦፖርቹኒቲ የኔ ስጋት አሁን እንደዚህ አይነት ኦፖርቹኒቲ ከማድረግ በጣም ሆደ ሰፊ ሆኖ መንግስት ሰላማዊዎች መንገዶችን የማምጣት ጉዳይ ይሻላል ነው እንጂ ምን እኔ አሁን ከትግራይ ላይ ከተፈጠረው ብቻ ሳይሆን ሻዕቢያ ምንድነው መሰለፋን ከባድ ኃይል ነው። በቃ ላግዝ አሁን ኢትዮጵያ ውስጥ እኮ ችግር አለ። አሁን እኛ ፍትህ አላገኘንም፣ ጄኖሳይድ ተፈጽሞብናል፣ ብዙ ነገር እያለ ነው። ስለዚህ ይሄ መፈጸም አለበት። እንደ ዜጋም ይሁን እንደ ፖለቲከኛ ማድረግ ያለብን ማድረግ አለበት። ዘሎ ሄዶ ከኤርትራ ጋር ከኢሳያስ ጋር መስራት ግን እስከነደሙ መጨባበጥ ግን ሌላ ችግር ነው። እንግዲህ ሬድዋንና ጌታቸው የተጨባበጡት ደቡብ አፍሪካ ነው አይደል? ከስምምነቱ በኋላ ነው የተጨባበጡት። ሌላው መጨባበጥ የጀመረው ከዛ በኋላ ነው። ይነስም ይብዛ ማለት እኛም ከእስር ቤት የተለቀቅነው ከዛ በኋላ ነው።
ስለዚህ ትንሽ ቢሆንም ሰላሙ እኮ ተስፋ አምጥቷል አይደል? የሰላም ትንሽ የለውም እውነት ለመናገር እኛ ደርሶብን ስለምናቀው ነው። ድሮ ጎረቤት ጠቁሞ ነው የምትታሰረው። አሁን ጎረቤት የመጠቆም ሞራል የለውም። ፖሊስም ትግርኛ የተናገረውን ሁሉ እየያዘ ብር ሲያፍስ ነበር። ንብረት ቀምቶ እየሄደ ላፕቶፕ ቀምቶ እየሄደ ቤት እየቀማ የደረሰው ችግር እኮ ከባድ እኮ ነው። ለምንድነው እንደዛ ሆነው? ከየት ነው ሞራል ያመጣው? ጎረቤትም አንተን ለመጠቆም ተራ ፖሊስም አንተን ዘርፎ ለመሄድ ከየት ነው ሞራል ያገኘው ስትል ከጦርነቱ ነው። ስለዚህ ጦርነቱ መንግስት ከሚያደርስበት ትልቅ ጉዳት ባሻገር ስለዚህ ምንድነው መሰለፋ ነው ከኢሳያስ ጋር የሚደረግ ነገር እነ አሁን የደብረጽዮን ቡድን ከኢሳያስ ጋር የሚያደርገው ግንኙነት ኦፊሻል ነው። ምንም የተደበቀ ሚስጥር የለውም። ኦፊሻሊ እየተገናኙ ነው። እንግዲህ ፓርቲው ባይዘው ዳዊት ገብረእግዚአብሔር መረጃ አለ እንደዛ ማአት ነው እንጂ እነሱስ መች ደበቁ? አሁን እኮ ሽንጣቸው ገትሮ እየተናገሩ ነው። ምናልባት የትግርኛ ፕሮግራሞችን አትከታተልም ይሆናል እንጂ ከኢሳያስ ጋር መስራት ትክክለኛ መፍትሄ ነው እያሉ ነው። ኢሳያስን ማዳን አለብን እያሉ እንግዲህ ኢሳያስን ለማዳን የሚሞት የትግራይ ሰው ካለ ኢሳያስን ከማን ነው የሚያድኑት? እንግዲህ ከኢትዮጵያ ጋር ጦርነት ከገጠሙ ኢሳያስን አግዞ ኢትዮጵያ መንግስት እንደዚህ አይነት ኦፊሻል ፖዚሽን የለውም እስካሁን የሚታወቅ አይ ዶንት ኖ እሱን አናውቀውም። ግን ፖለቲካው እንደዛ እየሄደ ነው። ኢትዮጵያ መንግስት ምን ያስባል፣ የኤርትራ መንግስት ምን ያስባል ሌላ ነገር ሆኖ በኢትዮጵያ ምርጫ ቦርድና በህወሓት መካከል ያለው ግጭት ሌላ ነገር ሆኖ ኢሳያስን ደግፎ ለደቂቃም ቢሆን መቆም ግን ከምንም በላይ የትግራይ ህዝብ መውዳት እንዴ ካስፋልት ወደዛ በኩል ያለው ልንገርህ ፋኔል ካስፋልት ከምስራቅ ጀምረህ እስከ ምዕራብ ትግራይ ያለው አስፋልቱን ይዘህ ማለት ነው። በአዲግራት አድዋ አክሱም ሽረ ሄደ ያለው አስፋልት ከዛ ወደ ኤርትራ በኩል ያለው እኮ የኢትዮጵያ ሰራዊት ገብቶበት አያውቅም። ከጦርነት በኋላ ነው ማለት በጣም ብዙ ግፍ የተፈጸመው እዛ ለእግሩ ገብቶበት አያውቅም። ሲያስተዳድሩ አሁን የኛ ቤተሰብ እዛ ነው ያለው። ሲያስተዳድሩአቸው የነበሩት እነሱ ናቸው ኤርትራኖቹ። yes የኛ ነው በቃ ከዳጋ 50 ወደዛ በኩል ያለው ያማራ ነው፣ ከዛ በኩል ወደዚህ ያለው የኛ ነው ብለው ሲያስተዳድሯቸው ነበር። ሲያስተዳድሯቸው ግን የፈለጉትን ሲገድሉ የፈለጉትን ሲዘርፉ ነው የነበሩት። ያ ሁሉ እስካሁን ቁጥሩ እንኳን አልታወቀም። ቁጥሩ ይሄን ያህል ቁጥር ሰው ሞቷል ተብሎ አልታወቀም። ይሄ ሁሉ በተደረገበት ሁኔታ እኛ ቤተሰቦቻችን ባጣንበት ሁኔታ እህቶቻችን ተደፍረው ሆስፒታል ባሉበት ሁኔታ ፕሪቶሪያ የሚባል ስምምነት ሳይኖር ከኢሳያስ ጋር ናይሮቢ የሚባል ስምምነት ሳይኖር ተነስቶ አንድ ፓርቲ ከኢትዮጵያ ምርጫ ቦርድ ጋር ስለተጣላ ብቻ ከኢሳያስ ጋር መወገን የለበትም። ከኬንያ ጋር ቢወገን እኮ ችግር የለው። ኬንያ ከትግራይ ጋር ምንም አይነት አሁን የትግራይ ችግር ነው ማነሳለ። ለምን ህወሓት ከኬንያ ጋር አይገናኝም? እኔ ስሙም አላነሳው። ህወሓት ግን የትግራይ አልፋና ኦሜጋ ገዳይ የሆነ ሰው ኢሳያስ አፈወርቂ ኢሳያስ ያህል ገዳይ የለም አታመጣው ማንንም ንጽጽር እንስራ ቢባል ኢሳያስን ያህል ገዳይ የለም። ይሄንን ጦርነት ለምን ታያለ? ከዛ በፊት የነበረው ከዛ በፊት ህዝብ እየጨረሰ ህዝብ እያሰረ እንስሳ እየገደለ የኖረ ስርዓት እኮ ቅድም እንዳልከው ይሄ ሁሉ የተደረገው አንተ ከኃይለ ሥላሴ ጀምሮ ያልከውን በደል በሙሉ ትግራይ ውስጥ ነው የተደረገው። አልፎ ኤርትራ ውስጥ ነው የተደረገው። የኢሳያስ የቁጥር አንድ በደል ያለው ትግራይና ኤርትራ ውስጥ ህዝቡን ጨረሰ። ህዝብ አታገኝም ትግራይ ውስጥ ሄደ አሜን ኤርትራ ውስጥ ሄደ። ከዛ አልፎ ደግሞ የትግራይን ህዝብ ጨረሰ። ይሄ ሁሉ ሲሆን የኢህአዴግ ባለስልጣናት ተባባሪ ነበሩ። የብልጽግና ባለስልጣናት ተባባሪ ናቸው። ይሄ ሁሉ ሲሆን ማለት ነው የኢህአዴግ ባለስልጣናት ተባባሪ ናቸው። ትግራይ ሲጠፋ ትግራይ የወታደር ካምፕ ሆኖ 20 አመት በኢሳያስ ምክንያት ኢሳያስ ከሚጠፋ ይልቅ ትግራይ የወታደር ካምፕ እንድትሆን እኮ ፈርደዋል። ኢንቨስትመንት የለ፣ ትምህርት የለ፣ ወጣት ተወልዶ አያድግ። የትግራይ ጣፈንታ ስደትና ሞት ሆኖ ኢንቨስትመንት አይቻልም ተብሎ እኮ በናሽናል ፖሊሲ እኮ በናሽናል ባንክ እኮ ወጥቷል። ትግራይ ውስጥ ኢንቨስትመንት አይቻልም ምክንያቱም የዋር ዞን ነው ተብሎ ምንም አይነት የኖፒስ ነው ዋርማ ረጅም ጊዜም ሰለባ ነው። የከፋው ኮሱ ነው ፋን ከሁለት አመት ኮሱ ይከፋል። መሬት ላይ ሄደ ብታየው ህዝብ የሌለበት አካባቢ አይኔ ጃሎ ዛላምበሳችን ቴንክ ዩ። ስለዚህ አጥፍተውታል እኮ ራሳቸው። በኋላ ሌላ አጥፊ ያመጣ ኢህአዴግ አንዱ ምስተት ነው ዋር ነው ፒስ ነው
ደግሞ ከትግራይ የመጣ ስርዓት አልጨረሰውም ወይም ደግሞ እዛ ጋር ኢንቨስትመንት እንዳይኖር አድርጎላል ተባብሮ ይሄ ምንድነው መሰለህ መሪዎቹ ከሻዕቢያ የተወለዱ ስለሆነ የሻዕቢያ ተላላኪዎች ስለሆነ ዝም ብሎ እንዳይመስል በስተት እንዳይመስል እንደዛ ናቸው የሻዕቢያ ተላላኪ ስለሆነ ሻዕቢያና እነሱ ደግሞ የትግራይ ህዝብ እንዲጠፋ ስለሚፈልጉ እንደዛ ብዬ ነው የምረዳው እንግዲህ ህዝቡ ጠፋ በውጤት ያንተ ሊሆን ይችላል አሁን የትግራይ ህዝብ ጠፍቷል አይደል ሻዕቢያን በደንብ የመጣው ለምሳሌ መለስ በደንብ አርጎ ኬጅ ውስጥ ጥሎት መጣው እንዴ አኖረው እንጂ ዘንዶ አርጓ አኖረው እንጂ ምን ዘንዶ ያኖረው ግን አይ ከአስመራ ደርሰህ ልታጠፋው የነበረውን ስርዓት መልሰ ራስን ጦር በተነ የራስ የጦር መሪዎችን በተነ አስርበ ማለት ነው የ93 የወጡት እኮ ልዩነት እኮ በዚህ ዙሪያ ነው ኢሳያስ ንምታ እኮ ነው ልዩነት አይደለም ብዙ አይነት ነው አንዱ ያንተን ስማንጂ ብዙ አይነት ዋናው ግን እሱ ነው ሁለተኛ ሶስተኛ ሊኖረው ይችላል የፓወር ኮንፍሊክት ምናምን ሊኖር ይችላል ቁጥር 1 አጀንዳ ግን ባይዘው ህወሓት ከተፈጠረ ጀምሮ የሚፈጠረው ልዩነት ሁሉ ኢሳያስን መሰረት ያደረገ ነው ወይ የኤርትራ መንግስት ሻዕቢያን መሰረት ያደረገ ነው የሻዕቢያ ደጋፊና የሻዕቢያ ተቃዋሚ ያሁኑ ራሱ እሱ ነው ያሁኑ ደብረጽዮንና ጌታቸው የተጣሉበት ዋናው ምክንያት ኢሳያስ ነው ቢቱጋ የኢሳያስ ፋክተር ነው የቱጋ አሁኑ ጌታቸው ለምሳሌ ቱጋ ጠቅላላ ጉባኤ ኢሳያስ ነበር እንዴ yes በምን ጉዳይ ኦኬ እሱን ወደ ኋላ ተመልሰን ማየት እንችላለን ችግር የለም ስለሱ አውርተን ስለጨረሰን ይሄ እኔ የምልህ ግን ምንድነው በህወሓት የተፈጠረ የትኛውም ልዩነት ከህወሓት ውስጥ እንዲወገዱ የተደረጉ የትኛውም ሰዎች በኤርትራ የተነሳ ወይም በሻዕቢያ የተነሳ ነው ለምን ብትል በረሃ ያሉ ራሱ የኤርትራ ነጻነት መቀበልና አለመቀበል ትልቅ ክራይቴሪያ አንተ ታጋይ ሆነ የኤርትራ ነጻነት አልቀበልም የህወሓት ታጋይ ሆነ አልቀበልም ብትል ትወገዳለህ ወይ ትባረራለህ ወይ ትገደላለህ ከዚህ በላይ ታዲያ ምን ይውጣ አይሽ በፊት ነው አሁን ካልኮሪ ሰንቱ ጋር ግን ቀጥለዋል ምንም የቆመበት ጊዜ የለም ሌላ ነገር በ90ው ጦርነት የጌታቸው ከኤርትራ ጋር ይገናኛል እሱን አመጣልሃለሁ ቆይ የ90ው ዓመተ ምህረት ወራሪው ኢሳያስ እንደሆነ ይታወቃል ኢሳያስ ወራረ የኢትዮጵያ መንግስት አልተዘጋጀም ያዛን ሰዓት ከዛ በኋላ ዝግጅት አድርጎ ውጊያው ሲጀመር ተሸነፈ ኢሳያስ አይደል በጦር ሜዳ ተሸነፈ በፖለቲካ እስኪሸነፉ ድረስ ማለት ነው ስለዚህ አስመራ ደርሶ ኢሳያስን ማስወገድ ሲቻል ያ ሁሉ ህዝብ የጨፈጨፈው ሌላ ህዝብ እንዳይመስል ትግራይ ህዝብ ነው የጨፈጨፈው ቅድም ያልከው የዛላምበሳ ህዝብ ነው የጨፈጨፈው እሱ ብዙ መከራከሪያዎች አሉ አንዳንዱ መከራከሪያዎች ሌላውን ማምጣት ይችላል ችግር የለውም እንከራከርበታለን የኔን ሐሳብ ነው ማለት ኢሳያስን ያንን ብታስወግደው ለምሳሌ ኢሳያስ የነበረው የህዝብ ፍቅርና ምናምን ተመልሶ ዋረንቱን ውስጥ ይገባሉ ብዙ ነው ክርክሩ እሱ ክርክሩን ልታመጣት ይችላል ክርክሩ ይዘጋልንም የትኛው ክርክር ነው ውሃ የሚያነሳው ዴፊኒትሊ ዋናው እሱ ነው ያ10 ክርክር ማምጣት እንችላለን ኢሳያስ እኔ ቢሆን ለምሳሌ ያኔ ሰርዞት ቢሆን ኖሮ ብዙ ወዳ ጋንግሪን ነበር እንቆርጠው ግን ምንድነው ፖሲቢሊቲው ኢሳያስ አለማስወገድ ጠቃሚ ነው የሚሉ ሰዎች ሊኖሩ ይችላሉ ኢሳያስን ማስወገድ በህዝቡ ይደግ ነው ጠቃሚማ አይደለም ህዝቡማ ለራሱ ተወገደ በኤርትራ ህዝብ በራሱ ህዝብ ይወገድ የሚል ሐሳብ ተወገደ ኢሳያስ እኮ እንዲወገድ አይደለም የተደረገው ህዝቡን እንዲያስወግድ መንገድ ተከፈተ የኤርትራ ህዝብ እንዲወገድ ከሀገሩ እንዲጠፋ እኮ የኢህአዴግ መንግስት ተባባሪ መንገድ ከፍቶ አሜሪካና አውሮፓ ያለምንም ትምህርት ያለምንም ስልጠና ሄዶ ሪፊጂ ካምፕ ውስጥ እንዲኖር ያደረገው የኢህአዴግ መንግስት ምን ያርገው ከኢሳያስ ነው ማጥፋት ነው አሁን እኮ የሰው ህዝብ ወክል አታጠፋም ግን ኢሳያስ ኔቸር መንገር እኮ አውሬ እኮ ነው ራሱ እኮ መጣብህ አይደል እንዴ ራሱ መጣብህ ህዝብህን ወረረብህ ወጣቶችን ገደለብህ እንስሳቶችን ዘረፈ ወረረ እንግዲህ ራስን የመከላከል መብት አለ ያለው ራስን ተከላክለ ይሄን ያደረገ ስርዓት ማስወገድ ሲችል ማስወገድ አለበት ይሄን ማስወገድ እየተቻለ ምክንያት ኖሮ ማለት ነው እንዳይሆን ያደረጉት የህወሓት መሪዎች ናቸው እንዳይሆን ማድረጋቸው ብቻ አይደለም የኢሳያስ ሲወገድ ብሎ ሲሰሩ የነበሩ ሰዎችን በማሰር በማጥፋት አሁን እንግዲህ የዋት ሰዎችን ይዘን ምን ከራከረው ነው የሚሆነው ምክንያቱም ችግር የለውም እነሱ እየተከታተሉት ነው ይከታተሉታል ምኑን ይሄንን መናወራው እኮ ህዝብ ይሰማዋል አይደል እኮ ስለዚህ ይከታተሉታል ችግር የለውም እነሱ እንዲሰሙት ነው እኔ የማወራው እነሱም ብዙዎች ይቀበሉታል ይሄንን ምክድ የህወሓት አመራር የለም በአላማ ነው የሚያደርጉት በአላማ በስተት የሚደረግ መስሎ ነው በአላማ የሚደረግ ነው ይሄ ስለዚህ የኢሳያስና የህወሓት አሊያንስ የፈጣሪና የፍጥረት
የላኪና የተላላኪ ጉዳይ ስለሆነ ነው አሁንም ተመልሶ እንግዲህ አንድ ክብሮም የሚባል ወይም የባይቶና አታያት አርገ መከራከሪያ ብዙ ነው መሰለኝ ኖ ቀደም ያልከው እኔ እኮ ነገርኩ እኔ ነገራልኩ እንደዚህ አይነት አንተ የምትሉት ትንታኔ እንደ ጋዜጠኛ አይደል አሁን እየጠየቁ ስለሆነ ነው እንጂ እኮ እኔም እኮ መከራከር ይችላል ግን መሰለኝ እንድንከራከር ነው የሚፈልገው ክርክር ማምጣት ይችላል አይ ፖይንቱም መሰለኝ አሁን አንተ በምትለው መደምደሚያ ነው ለምሳሌ መለስ ያስተላላኪ ነው ብለህ ብትናገር አሁን ለምሳሌ አንዱ ጀስቲፊኬሽናቸው ምንድነው 20 አመት ሙሉ ከዓለም ነጥላችሁን እንዳንለማ ከየትኛውም መድረክ ገፍታችሁ አቆይታችሁና እናንተን በመፈጸማችሁ ስንት ትውልድ ከጃችን እንዲወጣ ሆኗል አገሪቷን ለቆ ይሄን ተጠያቂው አዳምጠኝ ተጠያቂው ታዳ ይሄን እኮ ተላላኪና ያረግማ የሻቢያ ተላላኪና ያረጋ እንዴ አንድ የሳትከው ነገር አለ ምን አሁን የሻቢያ መንግስት እኮ የኤርትራ ህዝብ እንዳይጠፋ የሚፈልግ አስመስልከው ምኑ ዋናው የኤርትራን ህዝብ ያጠፋ ማን ነው ኤርትራንስ ሻቢያ ነው አይደል የተባበረው ማን ነው የተባበረው ኢህአዴግ ነው ምን አርጎ እንዴ መንገድ ከፍቶ እንዴት ምን አይነት ኢሳያስን እንዳይጠፋ በማድረግ ኢሳያስ ሳሪ ይገባል በቃ በረሃ ላይ ምን ችግር አለ ከዛ እየተዋጋ የዋር ኢኮኖሚ መጣ አሁን አንተ እንደምትለው እኮ ሄድ የሆነ በላጲስ መታጠፋ አይነት አይደለም የኢትዮጵያ ሰራዊት እየገፋ ሲሄድ እኮ ይሄዳሉ የተራዘመ ዋር ኢኮኖሚ ውስጥ ቁልት ገባ ይችላል ነሰሰርሊም ታሸንፋለህ ማለት አይደለም ግን ለኢሳያስ እና በኢህአዴግ መካከል የላኪና የተላላኪ በመሆን ጉዳይ የተሰራ ነው ካልከኝ ሻቢያ 20 አሁን እኮ ትግራይ ውስጥ መጥቶ ይሄን በቀል ፈጽም ያለው የሚለው 20 አመት ሙሉ ከዓለም ነጥላችሁ ያስቀመጣችሁኝ ዋጋችሁ ነው እያሉ እኮ ይናገራሉ አሁን ምንድነው መሰለኝ አይሉም ይሄ ፋኔል ይላሉ ያላወቀው ነገር ምንድነው መሰለኝ ምን የኤርትራ ህዝብ ተበደለ የትግራይ ህዝብ ተበደለ የሁለቱም ፍላጎት እኔ አላቀም ይሄ አንተ ትንታኔ እንደዛ ነው የኔ እኮ ነው እኔ አላምንም ለምሳሌ ነው ብዬ ያወራው አይደል የኔ ብዬ እንደዛ በላ እኮ ምን አሁን ለምን ነው ብትሸሸው የኔ ብዬ እኮ የምንድነው ሽሽት ይሄ በስሜ እየጻፍኩት ያለው አይደለም በስሜ የሁለቱም ያው ለምሳሌ ነው እንግዲህ አሁን ህዝብ የመበደል ያለ መበደል ጉዳይ የሚለው እኮ አስጨርሳኝና የትግራይ ህዝብ ቢጠፋ ለኢሳያስ ደስታው ነው የኤርትራ ህዝብ ቢጠፋ ለህወሓት ደስታው ነው ለምን በቃ እንደዛ ነው የተፈጠሩበት መንገድ ነው ተፈጥሯቸው ነው አይዲዮሎጂ እኮ ይሄ በጣም ጅምላ ጨራሽ ድምዳሜ ነው አንተ ማለት